ማንዶንሽ ታውቂያለሽ? ምላሴት የማርቆስ ልጅ ነች እንዴ? የኢትዮጵያ ዱርና ጥበቃ ምናምን እውነት ይመስለኛል። ለምን ውሸት ነው ብለዋል። የሰው ነፍስ ለማቆየት ያልተ ምንም ዕውቀት የሌለው ትምህርት የሌለው ሰውዬ ሄዶ ላክምስ ቢልን ይችላል እንዴ? እኔ መፈተሻል ላብራቶሪ ነኝ እንዴ? ፓውቆን ናዝሪ ትራክተር ፋብሪካ በጣም ምርጥ ነው። ታኩሬና ቶሚ ስለመጣችሁ እጅግ አድርገን እናመሰግናለን። እሺ አንዳንድ ነጥብ ወደሚያስገኝ ጥያቄ ነው የምንገባው። ምጻረ ቃል ነው ቶሚ። ምጻረ ቃል አብራራልኝ። ብዙ አልገባኝ። ምጻረ ቃል ስበት ትዘረዝረዋለህ። አብሪቬሽን በሚለው ነው። አብሪቬሽን እሺ፣ አብሪቬሽን ኦኬ። እሺ፣ አብሪቬሽን ምን በእንግሊዘኛው ነው ያለው። ፎቢዲዱ ምን ማለት ነው? ፎግረበር ብሔራዊ ዲሞክራሲያዊ ድርጅት አይደለም። እሺ፣ ልክ እንደዚህ ማለት ነው። ልጠይቃችሁ። ኪቢአድ ኪራይ ቤቶች አስተዳደር ድርጅት። ኪራይ ቤቶች አስተዳደር ድርጅት። ወወክማ የኢትዮጵያ ወጣቶች ማዕከል አይደለም። የኢትዮጵያ ወጣቶች ክርስቲያን በለ ወወክማ ወጣቶች ክበባት ማህበር አይደለም። ወወክማ የወጣቶች ደርሳችሁ እኮ ደርሰህበት ነበር። ወጣት የወጣቶች እንግዳችሁንም አስሞክሩት እንጂ ወወክማ ኧረ እነሱ ያልመለሱትን አልተፈጠሩም። አልተፈጠሩም። የወጣቶች ወገብ ክበብ አይደለም። ወወክማ ወጣት ወንዶች ክርስቲያናዊ ማህበር። ወጣት ወንዶች ክርስቲያናዊ ማህበር። ኢዱ ጥባ ኢትዮጵያ ልክ ነህ አይደለም። ኢዱ ጥባ አረና የኢትዮጵያ ደረጃ ጥራት ባለስልጣን ዱ ነው ያልኩህ። ኢትዮጵያ ነው ዱ ሂዱ ያልኩህ መስሎ ነው። ኢዱ ኢትዮጵያ ጥባ አይደለም። ኢዱ ጥባ እኔ ልመልስ። የኢትዮጵያ ዱርና ጥበቃ ምናምን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን። በጣም አሪፍ። እሺ ናትፋ ቆይቷል። ናትፋ አውቋል። ናዝሪ ትራክተር ፋብሪካ። ናዝሪ ትራክተር ፋብሪካ። መኢገማ መላው ኢትዮጵያ ገበሬዎች ማህበር። እሺ ኤንጂኦ ነን ገቨርንመንታል ኦርጋናይዜሽን። እሺ ደብሊውቲኦ ወርልድ ሄልዝ ኦርጋናይዜሽን ወርልድ ቲኦ ምን አልክ? ወርልድ ሄልዝ ኦርጋናይዜሽን አይደለም። ደብሊውቲኦ ወርልድ ቱሪዝም አይደለም። ወርልድ ልክ ነህ። ወርልድ ልክ ነህ። ወርልድ ደብሊውቲኦ ቴኳንዶ ወርልድ ልክ ነህ። ወርልድ ቴኳንዶ ቲኦ ኦርጋናይዜሽን ነው። ቱሪዝም አይደለም። በቃ ወርልድና ኦርጋናይዜሽንን ይዛችሁታል። ቴኳንዶም አይደለም። ትራቭል አይደለም። ደብሊውቲኦ ነው። ወርልድ ትራፊክ ኦርጋናይዜሽን። የዓለም የንግድ ድርጅት ምንድን ነው? ትሬድ ወርልድ ትሬድ ኦርጋናይዜሽን። አልተመለሰም ግን ኤዩ አፍሪካ ዩኒየን። ኢዩ ኢሮፒያን ዩኒየን። ዋናው እዚሁ ዙሯት። ዩኤስኤስአር ዩኤስኤስአር የቆየ ነው። ፈርሳለች አሁን። እኔ ጋር እሺ ዩናይትድ ስቴትስ ራሻ ምናምን አይደለም። ዩናይትድ እንደዛ ዩናይትድ ሶቪየት አሶሲዬሽን ምናምን ዩኤስኤስአር ዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክ። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ።
በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ኢዜአ ኢትዮጵያ ዜና አገልግሎት እዛ አበላችሁ እሱ ወፎ ወታደራዊ ፖሊስ ጎበዝ አጨብጭቡላችሁ። ኤልፓ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ነው ግን የኢትዮጵያ ኤሌክትሪክ ኃይል ኤልፓ የኢትዮጵያ ደብል ኢ ነው። እንግሊዘኛ ነው። ደብል ኢ ነው። ኢትዮጵያን ኤሌክትሪካል ልክ ኤ ኢ ኢ እሺ ኢትዮጵያ ኤሌክትሪክ ልክ ነህ። ኢንጂነሪንግ ኢትዮጵያ ኤሌክትሪክ ላይት ኤንድ ፓወር አውቶሪቲ ነው። በነገራችን ላይ ኤልፓ ደብል ኢ ኢትዮጵያ ኤሌክትሪክ ግን ብዙ ጊዜ የአንዳንድ ተማሪዎች ትምህርት ቤት ላይ ደብል ኢ ሳይሆን በዋና ኢዋን አንዱ ኤልፓ ይላሉ። ለምሳሌ አንድ ነገር ለመሸምደድ እንዲመች ብዙ ተማሪዎች ሪፕሮዳክሽን ሲስተም ላይ ሲማሩ ኤልፓ በሚለው ነው የሚይዙት። ኤግ፣ ላርቫ፣ ፑፓ፣ አደልት ኤልፓ የብዙ ተማሪዎች እንትን ነበር። እሺ የመጨረሻ አስቱ አዲስ አበባ አስቱ አዲስ አበባ ሳይንስና ቴክኖሎጂ ኢንስቲትዩት አስተካክለው አዲስ አበባ አዳማ እሺ አዲስ አበባም ልክ ነህ አይደለም አስቴራው አስቱ አዲስ አበባ ሳይንስ ቴክኖሎጂ እሺ ልክ ነህ አዳማ ልክ ነው መልሶታል ቶሚ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ እንዲሁም ደግሞ ይሄ ደብል ኤ ሲሆን ነው ሲንግል ኤ ሲሆን ደግሞ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ በጋራ የምትመልሱን እየቀደመ እሺ ደጥማዜፍ ደጥማዜፍ እንኳን በጋራ በቡድን ደጥማዜፍ የቀደመ የገጠር ጤፍ ገየት አለ ምን ደጥማ ዜፍ የኢትዮጵያ ደረጃና ጥራቶች ደረጃ ደርሰበታል የኢትዮጵያ ደርሰበታል ደጥማዜፍ ደርሰበታል ኢትዮጵያ ደረጃዎች ጥራት መዳቢ ማህበር አይደለም የኢትዮጵያ ጥራት ደረጃ ኢኢ የሚል የለም ደጥማዜፍ ነው ደጥማዜፍ ደረጃ አልመለሱትም ተመልካቾቻችን ደጥማዜፍ ደምሴ ጥላሁን ማርቆስ ዜዶና ፍልፍሉ ለማንኛውም አንዳንድ ነጥብ ሰጣቸዋለሁ። ዛሬ እንግዲህ ተመልካች በመሆን ፕሮግራማችንን እያደመቁልን የሚገኙት ቢኒያም የወንዶችና የሴቶች የፀጉርና ውበት ማሰልጠኛ ተቋም ተማሪዎች ናቸው። ዛሬ ተመራቂዎች ናቸው። ቢኒያሞች ከወትሮ ለየት ብለው በምርቃት ጋወናቸውን የመጡት በጣም ታምራላችሁ። አራታችንም እንኳን ደስ ያላችሁ 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 ለእናንተ ክብር ነው። ቢኒያም የወንዶችና የሴቶች የፀጉርና ውበት ማሰልጠኛ ተቋም በአጭር ጊዜ በትንሽ ዋጋ ሰልጥኖ የሚያስተምር ተቋም ነው። አድራሻው እዚያው አዲስ አበባ ፈረንሳይ ጉራራ አደባባይ ንግድ ባንክ ያለበት ህንፃ 3ኛ ፎቅ ላይ ነው። በስልክ ቁጥር በ0934917090 ወይም በ0918020692 መደወል ትችላላችሁ። ቢኒያም የወንዶችና የሴቶች የፀጉርና ውበት ማሰልጠኛ ተቋም እጅግ አድርገን እናመሰግናቸዋለን። አንድ እኩል ናቸው። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። ወንድሜ ሱሪ አሰፍቶ ከተረፈው ኮታት ይቺን ቁም ታክሎ ጨርቅ ድሮ ማረብ ነው እንደምትለብሰው ማረብ ወንድሜ ሱሪ አሰፍቶ ከተረፈው ጨርቅ ላይ ጃኬት አሰፍቻለሁ ነው ኮት ሰርቻለሁ ይላል። ከላይ ከስንት ሜትር ላይ እኔ ሜትሩ ምን አውቀዋለሁ። ግን ለአንድ ሱሪ ብሎ ነው የገዛው። ታኩር አንዴ ሊጠይቀው ነው። እሺ ኬፕ ቢሆን እናምንህ ነበር። ለዚህ ልጅ እያለሁ ጠይቁት። ማርክዬ አቤት። ምን አይነት ጨርቅ ነበር? ባለ ሰንጠረዥ
ኦኬ ከመስሪያ ቤት ነው ጨርቁ የሚመጣው ተገዝቶ ነው? እኔ እንጃ ከመስሪያ ቤት መሰለኝ የሰጧቸው። ብዙ ጊዜ ያው መስሪያ ቤቶች ጨርቅ ይሰጡ ነበር። አሁን ይስጡ አይስጡ አለ። ከደሞዝ የሚቆረጥ ነው። አይደል? ጨርቅ ይሰጥህና ከደሞዝ የሚቆረጥ ከዛ የማሰፊያም ብርም ይሰጣል። የተረፈውን ለወንድም ማሰፋት ተብሎ ገንዘብ ይሰጣል። የሥራ ቦታ ሲሄዱ የሚለብሷቸው ሱሪዎች ምናምን የሚያሰፉት ከመስሪያ ቤት በሚሰጣቸው ጨርቆች ነው። ጥልዬ መንግስት ስራ ስላልሰራ ነው። ለዛ ነው እና እንደዛ ነው። እንደዛ ምን ያህል ሜትር ነበር የተሰጠው ለወንድም? ብዙ ነው የሚሰጠው ብትን ጨርቅ። ምን ያህል እድሜ ምን ያህል እያለ ልጅ ሆነ ነው ማርክዬ? ከልጅ ትንሽ ከፍላል። ልጅ እያለሁ ዋው የሚገርም ነው። እውነት ነው የሚመስለኝ። ለምን መሰለህ? ድሮ ፋዘር ቤት ብትን ጨርቅ ይዞ ይመጣ ነበር። ኧረ እባክህ እና ለሱ ሱሪ ምናምን አስፈትቶ ከተረፈ ለኔም ቁምጣ ምናምን ይሰራልኛል። ስለዚህ ታኩሪ ምን ይመስላል? ታሪክ አንተ ነበር ጋር ማቅረብ የነበረው ያው ነው ተመሳሳይ አለ። እሺ ታኩሬ ጥያቄ ካለ ጠይቀው። አይ ይመስለኛል ነው። እውነት ነው። እሺ ማርቆስ ወንድሜ ሱሪ አሰፍቶ በተረፈው ጨርቅ ኮት አሰርቻለሁ ያለውን ፍልፍሉ ታኩርና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እውነት ንገረን። ያው በቃ እውነቱን እኮ ነው ዜዶ እንዳለው። እንዴት በቃ አይ ልክ ነው። ያኔ በጨርቅ ሱሪዎች ይሰፋሉ። ስትገዛ ትንሽ ተጨምሮ ነው የሚሰጥህ። ስለዚህ ተጨምሮ የተሰጠውን ደግሞ ምንድነው እስቲ ሄጄ ልይ አልኩኝና እኔ ሴት የተረፈከው ጨርቅ አለው ተባለ። ኮታ አይደረግም ለሱ ኮታ አይሆንም። ስለዚህ ለሱ ይደረግለት ተባለ። ለኔ አጠር ያለሽ ኮታ ለከክ ያለ። ለማንኛውም የፍልፍሉ የታኩርና የዜዶ ቡድን 2-1 እየመሩ ነው። ዜዶ ታሪክ ንገረን። ዶክተሩን የሚያክም ታካሚ ያውቃለሁ። ዶክተሩን የሚያክም ታካሚ ያውቃለሁ። ሲታመም ነው ወይስ በተራው ሲታመም ያኛው ዶክተሩ? በፈረቃ ነው። ይሄ የምላችሁ ታካሚ ዶክተሩ ታመመም አልታመመም ሊታከም ከገባ ሳያክም አይወጣም ዶክተሩ። ምን አይነት ህክምና ነው? ምን አይነት ህክምና? ሚስቱ ነች? የባህል ነው? ቴክኒካል የባህል ህክምና? ሎጂካል ኤንድ የባህል ህክምና ነው? የባህል አይደለም። ዘመናዊ ቴክኒካል ህክምናዎች ያደርጋል። ትልቅ ሆስፒታል ውስጥ ነው ወይስ መካከለኛ? በጣም ዘመናዊ የሚባሉ ሆስፒታሎች ውስጥ ሊታከም ከገባ ዶክተሮቹን ሳያክም አይወጣም። ወንድ ነው ሴት? ወንድ ነው። ጓደኛዬ ነው የሚያክማቸው። ወንድም ሆነ ሴት ሐኪሞቹን አክሞ ሳይኮሎጂ ነው? አይ ቴክኒካል ነው አልኩ። ሳይኮሎጂ ነው አይደለም፣ ቴክኒካል ነው። ይሄ በሽተኛ ሲያመው ነው ሄዶ የሚያክማቸው ወይስ ደስ ባለው ቀን ሄዶ ያከማቸው? አንዳንድ ጊዜ ኢቭን ባይታመም እንኳን ዶክተሮቹ ደውለውለት ሄዶ ያክማቸዋል እኮ ይጠሩታል ማለት ነው። ሳምታይምስ እየሰማናችሁ የሚመስለኝ ነገር ምንድነው መሰለህ፣ የህክምና አይነቶች ዘርፋቸው በጣም ብዙ ነው። አንተ ጋር ያለው ዶክተርና እኔ ጋር ሌላ ሊሆን ይችላል። እሱ አሁን የአጥንት ስፔሻሊስት ቢሆን እኔ ደግሞ ሜዲካል ሊሆን ይችላል። አንተ ሜዲካል ነው። ኦኬ አንድ ነገር አድርገህ እሺ፣ ላብራቶሪ አደረገኝ። እሺ አይ ቅድም እኮ ያጥንቷን ወይ ላብራቶሪ ውስጥ ሊሆን ይችላል። አንድ ጊዜ ወይ የአጥንት ስፔሻሊስት ቢሆን እሱ ደግሞ የአይን እሱ ደግሞ ላብራቶሪ አድርገኝ። እሺ ላብራቶሪ እሺ ልጨምርላችሁ። ህክምና አልተማረም ጭራሽ። እኛ እንደዛ ስለሆነ የኔን ህመም እሱ ያክመኛል፣ እሱን ህመም እኔ ያክመዋለሁ። እሺ ቲፕ ላድርጋችሁ። ጭራሽ ህክምና አልተማረም። እሺ ሐኪምም አይደለም። ወጌሻ ሊሆን ይችላል። ወጌሻ ሊሆን ይችላል። የባህል ወጌሻ ሊሆን ይችላል። አትምከረን። ለምን መሰለህ? የባህል ወጌሻ ብዙ ሰዎች አይደለም እኮ አልኳ። በቃ ጥላውን እሱን ቶ እኛ እንመካከር። ያንተ እየገባ እኮ ነው። ለህክምና የሚያውቀው ነገር የለም ጭራሽ። እሺ አንድ ጊዜ እናውራበት። እኛ እናውራ። በቃ ተው አንተ ጸጥ በሉ እናንተ። አንተ ምን ይመስል ጮክ ብለህ ንገረን። እውነት ይመስለኛል። ለምን ከግራና ከቀኝ እኔ ማከም ያውቃሉ። እንዴት አከም ንገረን። ያው የሳብ ቴራፒ ነው። እሱን ቶ ሊያዋክቡ ነው። እነሱን ተዋቸው። ለእኛን ማሳመን ያለ ነጥቡኛ ጋር ነው ያለው። እንዴት አከምክ? ዶክተሯ ሴት ነች። አይ እሱ ሳስበው እኮ ምን አደረክ? አይ እኔ አይደለሁም። እሺ ምን ያደረጋት? ያው ባሏ ስለሆነ ኦኬ። የታምራት ዘፈን ትዝ ብሎኝ ነው። ሐኪሜ ነሽ መድኃኒት። እሺ እኔ በእኔ ደግሞ በቃ እሱ ጨርሰው እውነቱን ብሎ አንተም ደግሞ እኔን ላብራቶሪ አድርገህ እሱን
ያጥንታ በአንተ ደግሞ አስረዳ። እኔ ደግሞ ምንድነው ሁላችንም ለሌሎችን ዶክተሮች የምናክም ይመስልናል። ለምን በሽታችንን የምናውቀው እኛ ነን አይደለ? ስለዚህ ለሰውየው ነው የምንነግረው። ለዶክተሩ ስንነግረው እሱ ደግሞ የተማረውን ዘመናዊ ያደርገዋል። እሱም አብሮን በሽታውን ተማረ በሚል ይሆኑ ማርቆስ አንድ ነገር አላ ማስማማ ውሸት ላይ ይሄ ሐኪሙ ሰውዬ ምንም ትምህርት አልተማረም እያለ ምናልባት መንፈሳዊ ስለዚህ ባህላዊ ወይ መንፈሳዊ አለ እኮ ወይኔ ከክለብ ነው ወጥቶ የሚሄደው መንፈሳዊ የሚባል ነገር ባጠገቡ አልፏል። ለምን እውነት እስቲ ያሳምነኝ ምንም ዕውቀት የሌለው ትምህርት የሌለው ሰውዬ ሄዶ ላክምስ ቢል እኔ ይሻላለሁ እንዴ? እኔ መፈተሻል ላብራቶሪ ነኝ እንዴ? እንዴት ይሻላል? ከሷ አንግል አይደለም። ለምሳሌ እኔ ምንም አልተማርኩም። እሺ ሜዲሲን ማለት ስለዚህ ሄድኩኝ ዶክተር አገኘው። ለሱ ችግሬን ምኔን ሳስረዳው እንዴ አንተ እኮ ሐኪም ነህ ልታክመው ነው ሄድከው የተማረውን ሐኪም። ኧረ ተው በደንብ ጀማ አዳም አይደለም ወንድሜ ኤግዛክትሊ ልክ ነህ። እኔ ነኝ ልክ የተማረው እሱ ነው። አንተ አልተማርክም ልታክመው ሄድክ። እሺ ብሎ ተቀበለ። በምን ተቀበለ? በካርድ አይደል? በቃ ወስኑ ችግር የለም። አታወሳስብ። ጥሌ እውነት ውሸት አይመስለኝም። ውሸት ቶሚ ሰውየው ስላልተማረ ያልተማረው ሰውዬ ነው የተማረው ያክመው ሄደ የሚለው። በሕክምና ምንም ዕውቀት የሌለው ሰውዬ እንዴት እሺ ይለዋል ሐኪሙ? ስለዚህ ውሸት አለ ቶሚ። እኔ እውነት ይመስለኛል። እኔ እውነት ለምን እውነት አለ? ለምንማ ተናገርኩ። ለምን እውነት አለ? እኔ ዶክተሩ ሴት ይመስለኛል። ለምን እውነት አለ? በፍቅር ነው የሚያክመው። በፍቅር ነው የሚያክመው። ግድ የላችሁም ውሸት ነው። እሺ አመሰግናለሁ። እኔ በልዩነት ወጥቻለሁ ከነሱ በልዩነት። ዜዶ ዶክተሩን የሚያክም ታካሚ አውቃለሁ ያለውን ጥሌ፣ ቶሚና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ከዜዶ በፊት ማሳሰቢያ። እሺ ማሳሰቢያ። ከዜዶ በፊት ማሳሰቢያ። ከፍቴ ስራ ቦታ ውድ ወንድሜ ጥላሁን እባክህ አታወሳስብብኝ። ውሸት ማለት እኮ መብቴ ነው አባቴ። አይ ካወሳሰብክብኝ ያወሳሰብኩት እኮ ያልተማረው ሰውዬ ለተማረው ሰውዬ ገና ለምስል ልሰማ ነው። የዜዶም ጉዳይ አይታወቅም። ነገር ግን ያልተማረ ሰው የኛን ቡድን ሰው ያትናገርብኝ። እሺ ጉዴ ያንተ ቡድን አድርገህ እሺ ቀጥል። ንገረን እስቲ። ቅድም የመጣው ጓደኛዬ ነው እሱዬ። ቅድም የመጣው እሺ እና ባዮሜዲካል ባለሙያ ነው። ባዮሜዲካል ማለት የሕክምና እቃዎችን መጠገን ይችላል እና አንድ ዶክተር ሰው ማከም እንጂ የሕክምና እቃ መጠገን አይችልም። እና ሁሌ ታሞ በሆነ አጋጣሚ ሆስፒታል ከሄደ ሆስፒታል ውስጥ አንድ የተበላሸ ማሽን ይኖራል። ያቺን አስተካክሎ ነው የሚወጣው። ሁሌ ሊታከም በሄደበት ቦታ ሁሉ ዶክተሩን አክሙ ይወጣል። ምኑን ነው የሚያቀቃው? እቃውን ነው ማከሚያው። ዶክተር ብቻውን አይሰራም። በዚህ አጋጣሚ በሙያቸው በተለይ በሕክምና ሙያ ላይ ተሰማርተው ያሉ ሰዎች ሪስፔክት ልናረጋቸው ይገባል። በጣም እንደዚህ ያለ ክፍያ ብዙ ነገር በገጠር በምናምን የሚያክሙ አሉ እና እሱ ሄዶ ሲመጣ የሚነግረኝ ብዙ ታሪኮች አሉ ገጠር ላይ ምናምን እና አንዳንድ ማሽኖችን በነፃ ሁላ ሰርቷቸው ይመጣል። ብዙ ጊዜ ሰዎች ተቸግረው ሕክምና ማግኘት ሳይችሉ ሲቀሩ በጣም ያሳዝናል እና ለእነሱ አንድ ጊዜ ሪስፔክት የበረሯ ጉዳይ ነው የምትመጣው። የበረሯ የራዲዮ ላይ ልክ ነው። በፊት አውርተናል። እሷን እስቲ ድገማት። ሕክምና ኤክስሬ ምናምን ይታይና ኮዱ እዚህ ደረት ውስጥ በረሮ ይገኛል። ቤቱን ሸጦ እንደ ሀገር ሄደ በረሮ ሊያስወጥ። እንደ ሀገር ሕክምና ሲታይ በረሮ ያለው ለካ እዚህኛ ሆስፒታል ውስጥ ያለው ማሽኑ ላይ ነው። ይሄ ነው ማለት ነው። ለማንኛውም ለሕክምና ባለሙያዎች ምስጋና ይገባል። ሁለት እኩል ናቸው። ቶሚ ታሪክ ንገረን። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ማንዶንሽ ታውቂያለሽ? መላሴት ያንተ ፕሮግራም ማለት ነው። ብዙ እኔ ማንዶንሽ ታውቂያለሽ እላለሁ ቪዲዮ ፖስት ሳደርግ ምናምንና
ማን እንደሆነች ታውቂያለሽ? ምላስ ሴት የማርቆስ ልጅ ነች። እንዴ እንዴት ማን እንደሆነች ታውቂያለሽ የሚል አንድ ፕሮግራም አለው። ምን አይነት በዩቲዩብ ቻናሉ ላይ ብዙ ሰው ያውቀዋል። ማን እንደሆነች ታውቂያለሽ ይልና የሆነ ነገር ይናገራል። ከዛ ማን እንደሆነች ግን ታውቂያለሽ ይላል። እሱ ላይ የማርቆስ ልጁ ነች። ማን እንደሆነች ታውቂያለሽ የምላት ምን ናት? ሴት ጥሌ አንዴ ያንተ ግሩፕ ነው። ጠይቁ አንዴ አግዘን እዚህ ላይ አሁን ማን እንደሆነች ታውቂያለሽ የሚባለው አዲሱ ቶክ ሾው ላይ ቶክ ሾው አይደለም ቲክታክ ነው አይደለም። በፍቅር ሙዚቃዎች ፖስት አደረግ ማን እንደሆነች ታውቂያለሽ ያልኩ ፖስት አደርጋለሁ። ኦኬ እሷን የሚገልጽ ነገር ትናገርና ያው ሽምግልና ሳልክ አናውን ሳላረግም ብዬ ነበር። እሺ ታውቃታለህ? በቅርብ የማርክ ልጅ ስሟ ማን ነው? ሜላት ማርቆስ ነው። ሜላት ነው ስሟ? አዎ ሜላት ማርቆስ። በቃ የኔ ተማርከው የተማርከው? አይ እኔ የተማርኩት እንኳን ሌላ ቦታ ነው። የት ማለት አዲስ አበባ ውስጥ ነው? እሷን ማን እንደሆነች ታውቂያለሽ ወይ ብለህ እሷን ሜንሽን የሚያደርጉ ነገሮች ቦታ ቀይረኝ። ስማ የሙሉ ፊት ተጠቃሚ ብትሆን ወዳለሁ ይችላል ቀጥሎ። ስለዚህ ማርቆስ በጣም መረጋጋት። አይ አይደለም እኔ የት ነው ትምህርት ቤት አለ መጣ። አይ እስከነ እንደ አባት መጠየቅ እነሱ ይጠይቁ። እሺ አይ እሱ ይጠይቅ እንጂ ምንድን ነው? ኧረ ራስ ጠይቅ። እሺ ማርኬ ጠይቁ። እኔ ለምን እንደሆነ ታውቃለህ? ምናልባት ልጅህ በጣም መልከ መልካም ቆንጆ ወጣት ስለሆነች ብዙ ሰዎች በሶሻል ሚዲያ ላይ ሲያዩት ምናምን እሷን በተለያዩ ጉዳዮች ሜንሽን ሊያደርጓት ይችላሉ፣ እንደ ምሳሌ ሊጠቀሟት ይችላሉ። በዛ መንገድ ነው ወይስ ፐርሰናል ትውውቅ አላችሁ ካንተ ጋር? አይ ትውውቅ አይደል፣ ልትመረቅ አካባቢ ነው የዛሬው አካባቢ። እንደ ምርቃቱ ጊዜ እኛ ነበርን አይደል? ነበርኩም የዛ አካባቢ ነው የተዋወቁት። እኔ እኮ ማርቆስን መሳሪያ ይዘህ ዞር እለዋለሁ። ማርቆስን መሳሪያ ይዘህ ዞር እለዋለሁ። አይ እኛ ነበርን በወቅቱ ፓራሌል። አይ ከምርቃቱ ጊዜ አልነበርኩም አለ። ጠይቁሽ። እንደዛ ከሆነ ታኩሬ ያግዘን እስቲ። እኮ ምንድን ነው እንትን በሉኝ፣ ግልጽ አድርግልኝ እስኪ። ምንድን ነው ምን ናት? በቃ ምን ትሆናለች? ፍቅረኛ? አይ አይደለም። ቆይ እኔ አንድ ጥያቄ ሸሸጥላውን አይ ዕቃ ምናምን ሊወረወር ይችላል። ስለዚህ አይደለም። ምናልባት ይሄንን ወይ አንተ ያመጣው ታሪክ እንዳይሆን ብዬ ነው። እኔ አላመጣም እንዴ? አይደለም እኔ ለእውነትም ለውሸትም ሳይሆን ግን አንድ ጥያቄ ልጠይቅ። አሁን ስራዋን ታውቃለህ? ማለት አሁን ስራ ገብታለች። ምን እየሰራች ወይንም የት ነው ዩኒቨርሲቲ የተማረችው? ስራዋ አየር መንገድ ላይ ነው የምትሰራው። እንዴ አየር መንገድ ነው። እሺ የት ነው የተማረችው? ኧረ አታስጨንቀኝ። ታሪክ አንድ ላይ አይደለም እንደ ያወጣችሁት? እሺ አንዴ አይደለም እንዴ? ይጠጣ እንጂ ውሸት ነው። ውሸት ነው። ነግሩት። ውሸት ነው። ኧረ ውሸት ነው በፍጹም። አንደኛ የማርቆስ ልጅ እንደሆነች ትታወቃለች። በቴሌቪዥን በተደጋጋሚ ታይታለች። ሶሻል ሚዲያ ላይ ምናምን ትመጣለች። እኛንን ታሪክ ቶሚ ደግሞ ወስዶ ኧረ አይደለም በአካል በደንብ ነው። የእሷን ህይወት እኮ ስለማናውቀው ነው መጣ ስሟን ቢሆን እያለ ያለው ቢሆን እኮ አይከፋንም። ግን ያለ እኔ የደነገጥኩት እኮ በዛ ላይ ችግሩ ምን ታውቃለህ? ጥልዬ ልታስረዱን ታገላችሁ። እያስረዳው አይደል እናንተ? እኔ እሱን ነው የምጠይቀው። እሺ ወደ እሱ ልምጣ። እሺ ይቅርታ አድርግልኝ። እንግዲህ በባህላችንም ቤተሰብ በጣም ይከበራል። እንዴት ደፈር እሺ እውነት ውሸት? ወጪ እንዳይበዛብኝ ብሎ እውነት ውሸት? ዜዶ ታኩር ውሸት ነው። ኧረ ፍልፍሉ ውሸት? እሺ ተመሳጥረው መጥተው ቶሚ ማን እንደሆንሽ ታውቂያለሽ የሚለው ፕሮግራሙ ላይ ወይም ደግሞ ማን እንደሆንሽ ታውቂያለሽ የምላት ሴት የማርቆስ ልጅ ናት ያለውን ሆን ብለው ተመሳጥረው ድራማ ሰርተው በጋራ ያወሩት ታሪክ ነው በማለት ፍልፍሉ ታኩርና ዜዶ ውሸት ነው ብለዋል። የሰው ነፍስ ለማቆየት ለማንኛውም አሁን ቶሚ ያወራው ታሪክ እውነት ነው ውሸት ነው?
ውሸት እኔና ቶሚ ነን የተመካከርነው። ማርቆስ በጣም እኔና ቶሚ ነን የተመካከርነው። ማርቆስ አያውቅም ነበር። ይናደዳል ብዬ ሳስብ ብዙ ተገዳደረና አያውቅም ማርቆስ። እኔና ቶሚ በጣም አሪፍ በጣም አሪፍ በጣም አሪፍ ግን በጣም አሪፍ ደስ የሚል ነው። ደስ ይላል። ጥሌ ግን የስልታዊ ጥቆማ ይቅርብ። ለማንኛውም የፍልፍሉ የታኩርና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ታኩር ታሪክ ንገረን። እኔ ለወጋች በግ የምስክር ወረቀት አሰጥቻለሁ። በቃ በልክ የምስክር ወረቀት አሰጥቻለሁ። ያቄው ብቻ ጨብጭቡለት። ይሄ ደስ ይላል። ለወጋች በግ የምስክር ወረቀት አሰጥቻለሁ። ወረቀት አጽፌላታለሁ። ምን አይነት በግ ናት? በቀላሉ ለበጌ የምስክር ወረቀት ያኩት ነው። ታኩር ምን አይነት በግ ናት? ኧረ በቃ ቶሚ ነው የምትመስለው። ፌመስ በሱ ቪዲዮ በጣም ቫይራል ወጥቷል። አዎ አንድ ከጀርባ መተኝ ነው አለች ትታያለች። በጓ ከለሯ ምን አይነት ነው? እሱ ቀይና ነጭ። የት ነው ምኑ በጓ የነበረችው? እዛ ደሴ። እሺ ሴት ናት ወንድ? ምን ፈልገህ ነው? ወንድ ነው። ሴቶችና ወንዶች ወንድ ነው ማለት ልዬ ይለያያል። ይዘሬ ማን አቀብላለሁ? ወንድ ነው ወንድ ነው። እሺ ቀበሌዎቹ ስጠቃቸው እንዴት ይሻሉ? የምስክር ወረቀት እኮ ነው የሰጧት። ለበጓ ተቀበለላት። እኔ ታስቀይማቸው ነው። የኔ ጥያቄ በጓ ወይም በጉ የግለሰብ ነው ወይንስ የመንግስት አካል ነች? ማለት የመንግስት በግ አለ እንዴ? አዎ ይሄ እንትን በመንግስት የምትረባ ነች ወይስ በግለሰብ የረባች? እኔ ራሴ ነኝ ያሳደግኳት። ለራሱ ነው እንዴ? ምኑ ለራስ በግ ነው እንዴ ምስክር ወረቀት ያሰራ? አዎ። ለምንድን ነው የወጋችሁ? አይ እንትን ሰድቤያትም። አይምሮን የሚነካ ነገር ተናግሯት። ቆይ ታኩር እሱ ነው የሚመልስልህ እኮ። ለምንድን ነው ራሱ አይ ቪዲዮን አውቀዋለሁ። ኦኬ እየሰራ ነው። ጠይቀው ቶሚ፣ አንተ ጠይቀው። ቶሚ ጠይቀው። እሺ ብዙ ነገር ታውቃለህ። መቼ ነው የምስክር ወረቀት የተሰጠው? ቪዲዮ ቫይራል እንደወጣ ለምን አላሳየንም በቪዲዮ? ይሄው ምስክር ሰው አይን እንዳይገባ ብዙ ተከታይ ያለ ልጅ ነህ። ይሄንን የሚያክል ትልቅ ኢሹ ሐሳብ እንዴት ለምን ደበቀው? አይ ሌላ ሰው ፈመስባታለሁ ብሎ እንዳይወስድብኝ ነው አይደል? ለኛ አላሳየም። አሁን ያኛው ቪዲዮውን አይቶታል፣ ቫይራልም ወጣለች፣ በጣም ትታወቃለች። ያንን ሰርተፍኬት ለምን አላሳየህ? ለማን ነው ማሳየው? አይ ለበግ ባሳየው ምንም ውጤት የለውማ። ኧረ ገዳ። እሺ ቆይ የጤና መድን ተመዝግባ ነበር? ጤና መድን? አይ ጤና መድን አልተመዘገበች። ጤነኛ ናት። በግ ነክሶ ያውቃል እንዴ? ማለት ምስክር ወረቀቱ ላይ ምን ይላል? ቆይተህ ኖ ምስክር ወረቀቱ ላይ ታኩር ምን ይላል? ከተወለድሽ ጀምሮ አይደለም በረከት ጥያቄያችንን አታጣም። ጥያቄውን ራስ ታኩር ይመልስልኝ። ጥያቄው የሱ ነው። አይ እኔ በግኛ ስለምችል ምስክር ወረቀቱ በደሴ ከተማ እኔ ልንገርህ፣ በደሴ ከተማ በዚህ ክፍል በዚህ ቀበሌ ያለችው እቺ በግ አካባቢያችንን በመልካም ገጽታ ስሙ ማን ነው? ወንድ ነው ብላ ወንድ ነው። ስሙ ማን ነው? ወንድ ነው እኮ ምን ተብሎ ተጻፈ እዛ ጋር? ቢተው አቶ ገሌት ቢተው። ቢተው አቶ ቢተው። በቃ እንነጋገርኛ። ጥያቄያችንን በቃ ጨርሰናል። አይ ትክክለኛ ጥያቄ የበጉ ስም ማን ነው? ቢተው መዋጋትን ቢተው ታኩር ይሆናል። ቢተውማ ታኩር ቆይ አረ ለምን መሰለ በጣም ማሳመንህ። አሁን እሱም ነግሮናል ቶሚ። ምንድን ነው ያለው? በጓ ቫይራል ላይ ወጣለች፣ ትታወቃለች። ስትወጋውም ያለው አለ ኤቪደንስ አለ። አሁን ትልቁ ችግር ስሟም ችግር የለውም ቢተው ሊላት ይችላል። እኛም ለውሾቻችን ለምናምን ለበጎች ስም እናወጣለን። ግን ቀበሌው እንዴት ምስክር ወረቀት ሰጣት? አይደለም የሚመልሰው መልስ ሁሉ እንደዚህ ቀጥታ አይደለም ለመሸፈን ያደረገው ስለሆነ ውሸት ይመስለኛል። ውሸት ነው። ለምን ላይቭ ላይ በጉን በልቼዋለሁ ብሎ እኮ ከዚህ ጋር ምን አገናኘው? ደግሞ ሽጬው ነው አልበላሁትም። ወዲያው ነው የበላው። ሊበላው ይችላል፣ ችግር የለውም። አልበላሁትም። ግን አሁን ሰርቲፊኬቱ ላይ ነን አይደለ? ሰርቲፊኬቱን ስንጠይቀው ቢተው ነው ብሎ ተጽፏል። እሺ ማተም አለው? አዎ አለው። አንድ የመጨረሻ ጥያቄ፣
የልደት ካርድ አለ አንተ? አዎ አለ አለ። ምን ወንድም ሆነ ልትል ነው? አይ አብሮ ወስደው እንደው እኮ ወንድም ሆነ ልትል ነው። ቆይ ታኩራውን ምንድነው መሰለ ታኩሬ በተአምር ይሄንን ነገር ለቲክቶክ ሳያወጣው ለኛ ሳያሳየን ይሄንን የመሰለ ሐሳብ በጣም ብዙ ሰው የሚሰራ ካለ ምስክር ወረቀት ነው አይሽጥኳት ነው እንዴት አድርጌ አስቀዋለሁ ገመና አይወጣም ሰርተፍኬቱን አልሸጥከውም እኮ አይ በቃ ጨዋለሁ ለማስታወሻ ነው የነገርኳችሁ በቃ እሺ ውሸት አላችሁ ውሸት አላችሁ እሺ ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዲፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ታኩር ለበጌ የምስክር ወረቀት ተቀብዬላታለሁ ያለውን ጥሌ ቶሚና ማርቆስ ውሸት ነው ብለዋል። አሁን ታኩር ያወራው ታሪክ እውነት ነው ውሸት ነው? አየ ታኩር ወንድሙ ለኝ ነሳል የሚለው ውሸት ነው። አዱት በይወት ይያል ውሸት ነው። ደስ ይላል አንተ። ለማንኛውም ሶስት እኩል ናቸው። ጥሌ ታሪክ ንገረን። ገርል ፍሬንዴ ስታይን ትወድቃለች። ቁጥር ስንት? ሶስተኛው ምንድን ፈርታህ ነው ጥልዬ? አረ ገርል ፍሬንዴ ስታይን ትወድቃለች። ከ15 ዓመት በፊት የነበረችኝ ማለት ነው። አረ በዚህ ፊት አለመንቋላችሁ ታፒያ አይደለች። እሷ ጋር ስትሄድ ጃምፐር ይዘህ ነው በቃ ስታይን እንደዚህ ትወድቃለች። ለምን ጥልዬ ከትዳር በፊት የነበረ ነው? ከ15 ዓመት በፊት አልኩ እኮ። ስለዚህ ከትዳር በፊት የነበረ እንዴ? አንተ ስታይ የዛኔ ቆንጆ ነበረ። እሺ ስንት ጊዜ ምን ላይ ነው የምትወድቀው? በቃ እንዲህ ስታይን ትወድቃለች። እሺ ከዛ ዋረጭቼ ምናምን ጸበል አድርገን ሽራውን ይዤዋለሁ። የታኩር በግለች እንዴ እሷ ከዛ ውሃ ምናምን ረጭተን ነው። ከዛ ስንት ጊዜ ወደቀች? 3-4 ጊዜ 3-4 ጊዜ ብቻ ነው እንዴ ያየች? 3-4 ጊዜ በየቀኑ በየቀኑ ነው የምትወድቀው? በየቀኑ። ኦኬ። ምጥል በሽታ አለባት? የለባትም። ኧረ ምንም እንደ ሟርተኛ ሄዴ አያርግባት። ምን ነገር በሽታ የለባትም። እኔ ስታይ ነው የምትወድቀው። በሽታዋ እኔ ስታይ በቃ ትወድቃለች። ከዛ በኋላ ተነስታ የኔ ፍቅር ምናምን የደስታ ነው። አንዳንዴ ደስታ በጣም ክላይማክስ ላይ ሲደርስ ሰዎች ራሳቸው ዲስ ወዴት ነው የምትወጣው? አወዳደቋ እንዲህ ነው። ምን ያደርግልሃል አወዳደቋ? እንዴት እንደምታነሳት ለማወቅ ብላ ትወድቃለች። ከዛ ውሃ ምናምን ብዙ ጊዜ የምትወድቀው በስተሰሜን ነው በስተደቡብ ነው አይደለም? ስትት ብላ በቃ ፍልፍት ነው ፍስስ ነው የምትለው። እንደዚህ ትወድቃለች። ከዛ ውሃ ምናምን ያደርግላትና ሁሉ ጊዜ ነው። እውነት ነው። ለምን መሰለ ወይ አንድ ሁለት ጊዜ እሱ ሲመጣ ተሯሩጣ እሱ ልታቅፍ ስትመጣ የሆነ ነገር እያንሸራተታት አንድ ሁለት ይወድቃል። አይደለም ይቅርታ ማስተካከያ አለ። ውሸት ከሆነ አጭበርብሬያቸዋለሁ ማለት ነው። ስታይ ነው የምትወድቀው። ስታይ ነው የምትወድቀው። እንዴ በልታት ነበር። ከሌላ ወንድ ጋር ሆና ነው እንዴ የምትጠብቅ? ለምንድን ነው እኔ እውነት አላቅም። በቃ ግን ታኩርዬ መጠየቅ ትችላለህ። ያው ካራክተር ላይ ብዙ ጊዜ ፊልም ላይ ሲቀርጽ ማለት ስለሚሉ በሜካፕ ነው የምታውቀውና ታጥቦ መጥቶ እንደ የካራክተር ሚስት ናት። የካራክተር ሚስት አይደለችም። ነው እና ታዲያ ምንድን ነው ታዲያ ፊቱ ካልጣላት ምኑ ሊጥላት ነው? ታኩርዬ የጥልዬ ነገር ጠምዛዛ ነው። ጠምዛዛ ነው። በምን እንደሚጥላት አላውቅም። ከዚህ በፊት ከርከሮ ምናምን ብሎናል። ከርከሮ ሳቶ ሚዳቆ ብሎናል። እውነት ነው። ግዴላችሁ እውነት ነው። ለየብቻ ነገሩኝ። ዜዶ ታኩር እኔ በእናንተ ሀሳብ ነው ስማማው። እሺ ትወድቃለች። ተውሸትን በለው። አሳማኝ ምክንያት አላቀረብንማ። ትወድቅ ያለው
አይደለም አይመስለኝም። እሱ ምን ስለሆነ ነው እንዲህ እኮ እንድትወድቃለች። ያው ሚስቱ ከሆነች ተጋብታችኋል። ረጅም ነበር ቁመቷ ጥልዬ በጣም ካንተ ትረዝማለች እንዴ? በጣም ጥልዬ ምናልባት አነሳዋለሁ ስትል ይሆን እየመታት ማን እንደሆነች ልንገርህ። ደረጀ ደገፋው አየሁት ምኞቴ የሚለው ዘፈን አይ ሙሽራውን አይሰራችሁ እሱ ማለት የኔ ገርልፍሬንድ ተመታት ነበር። ኧረ ነክቻት አላውቅም። ትወድቃለች ስታይ። ከተጋባችሁ በኋላ ነው በቃ በአጋጣሚ አብረን ወድቃለች። በቃ 3 ዓመት አንድ ሁለት ቀን በአጋጣሚ ወድቃለች። 3 ዓመት አብረን ነው። ከተጋባችሁ በኋላ ነው መውደቅ የጀመረችው። ይሁን ይሄ ልብ ድካም መጥፎ እኮ ነው። እኔ አንድ ጥያቄ ልጠይቅ ማርቆስ። እሺ ማርክዬ፣ ይቅርታ፣ ሁሌ ወደ እሷ ጋር ስትሄድ የሙዝ ልጣጭና ሙዝ ይዘህ ትሄድ ነበር? እቤት እኮ ነን። የት እቤት? እኛ ቤት ስታይኝ ስትመጣ ስታይኝ እናቷን ልጠይቅ ትሄዳለች ወይ የሆነ ነገር ትሆናለች። ስታይኝ ትወድቃለች። በቃ እውነት ነው። አፑር ፍልፍሉ ስምም ስለጠቀሰ እኔ ከደረጀ ጋር ምን አጣላ? አየሁት ምኞቴ አለቀሰ። ለነገሩ ካለቀሰ ያው አለቀሰ። ስለዚህ እውነት እሺ፣ እንደዚህ አልቀሰህ ከዋሸ አየሁት ምኞቴ ተሳክቶልኝ ማታ አበራሁኝ ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራሁ ምርጫዬ ድፍት ጥሌ ገርል ፍሬንዴ ስታይኝ ፌንት ታደርጋለች ያለውን ፍልፍሉ ታኩርና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? ይሄ ሁሉ አድራሻ ተጠቅሶ ብዙ ዓመት ነው የማውቀው። አይ ውሸቱን ሊሆን ይችላል። ኧረ ተው ምላሴ ዋርገጭ እውነት ነው። ግን ምክንያቱም ማወቅ አለብን። ምክንያቱን ይንገረን። ለምንድን ነው ምንድን ነው መሰላችሁ? ከቤት ለስራ ልወጣ ስል ሁሌ ተከትላኝ ትመጣና ትሮጣ መኪና ውስጥ ትገባና አልወርድም ትለኛለች። አንድ ቀን በቃ ስራ ሲኖርብኝ እንደዚህ አይነት ጊዜ ኖ ሂጂና ሱቅ ዕቃ ግዢና ነይስ ብዬ ስልካት ጥያት እንደምሄድ ስለምታውቅ ከውጭ በሩን ቆለፈችብኝና ሄደች። ከዛ እኔ ቤት ውስጥ በአጋጣሚ ስፈልግ ሌላ ቁልፍ አገኘውና ከፍቼ የውጭውን በር ከፍቼ ውጪ ተደብቄያለሁ። ወደ ውስጥ ስትገባ አንቺ ስላት ዞር ላይ ድፍት ብሎ ሁለቱን የመሰላት ለማንኛውም 4-3 ናቸው። 4-3 ናቸው። ፍልፍሉ ታሪክ ንገረን። በዱካ ሰው ይዣለሁ። ይኸውልህ ምንም ነገር የለም። በዱካ ሰው ይዣለሁ። ዱካ ማለት ስቱል ማለት 3 እግር ያለው ያንተ ዱካ በቤት ስሙ ጠራው። የመጀመሪያውን አልገባም። ዱካ አሻራውን ነው ማለት ነው። ስቱል ዱካ ትባላለች አይደል? 3 እግር ያላት መቀመጫ በሱ ነው ሰው ያስከው ወይስ ዳና? በዱካ በእግሩ ዱካ አይደለም። በዱካ እንዲህ በዱካው አለች አይደል? ዱካ እኮ በ3 እግሯ ዱካ በዛኛው ዱካ ያስከው ማን ይሄ ሁለት እግር ነው ዱካ ነው አይደል? እንደዚህ የእግር በሱ ሳይሆን 3 እግር ባለው መቀመጫ ብሏል። አይ እሱ ያለው በመቀመጫው ዱካን ያልኩት ዱካ ምን ዱካ የትኛው ዱካ? እንደውም ስለ ዱካ ሳነሳ ምን ትዝ አለኝ። አንዱ ስልክ ሁለት ዱካ አለ ማርክዬ፣ ውድ ስልክ ገዝቶ አይፎን ምናምን እንደዚህ የሚባል በቁጥር አይደል ያሉት ማክስ ምናምን የሚባል አለው። ሰው እንዲያይለት ከኋላ ኪሱ አድርጎ እየሄደ የጀበና ቡና ላየ ዱካዎች ቁጭ ብሎ የለ እዛ ላይ ቁጭ ሲል ቀጭ አላለም። ፈጣሪው ዲስኬ ነው በለኛለ። ጠይቁት። ጥሌ ጠይቀው። ጥሌ ዱካ የትኛው? አሁን አንድ ላሜ ጠፍታብኝ ከደጋ በዱካ መጣው ፍለጋ የሚል አባባል አለ። ዱካ ማለት የእግሩ ነው ስቱል። ዱካ መቀመጫውን ዱካ የትኛው? ጠይቀው። ምረጠው። ዱካ እሺ፣ ምንድን ነው ያስያዝከው? ምን አድርገው? ዱካ ምን አድርገው? ሰው አስያዝኩኝ። ምን አድርገው? ያው ያደረገውን ነገር እዚህ ጋር መናገር አልፈልግም። ማን ያዘው? በዱካው እኮ ዱካው ላይ ቆሙ ፖሊሶች ያዙት አይደለም፣ በዱካው ተያዘ። ዱካውን ወርውሮት ነው? በዱካው መጣው ነው። አይ በዱካው ነው ያዝኩት።
የተያዘው አምልጦ በዱካ የሰረቀው ዱካውን ነው አይደለም፣ በዱካው ነው የተያዘው። የወረወረው መሰለኝ ዱካው። አይ ምናልባት በዱካው ነው ዱካው እሱ የተያዘው፣ ጋር ተገኝቶ አምልጧል። ቢሆንስ ሰርቆት ጎበዝ ጠይቀው። እንደ ምልክት ምንድነው? ሰውዬ የያዝከው ሰውዬ ምንድነው? የያዝከው ሰውዬ ሌባ ነው እና የሚይዘው ምንድነው? ወዳጄን ነው እንዴ? በዱካ ሰው ይያቃል። አዎ እንደውም ሰው ከቦት ምናምን ቸብ አድርጉላት ራሱ ተዘፍኖለታል። አልገባንም። ኦኬ ሌባ ነው ሰርቆ ነው በዱካ ግን የትኛው ዱካ? በዱካው ተከትለ ሚላላ አለ። ሰውየው እቃ ሰርቆ እቃ ሳይ አህያ ሰርቆ የተሰረቀውን እቃ መሸከም አለበት እና አህያውን ተሸከመው ምናምን ሲል አልቻለውም። አህያውን መሸከም አልችልም ምናምን ሲል ውጣ ላዩ ላይ ምናምን ተባለ። አህያው ላይ ቁጭ ብሎ እየሄደ ሌባ 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 ሲባል መንገድ ላይ የሚያውቀው ሰው እንዴ ተኮላ ምንድነው ማየው? ኧረ ተወኝ ሰርጌም እንዲህ አልደመቀም። ሌላው አንድ ደግሞ እኛ የምናውቃት ጨዋታ አለች አይደል? ልጁን ሰው ተይዞ ሌባው ህዝቡ ተሰብስቦ ሌባ ሌባ እያለ ይከተለዋል እና ፖሊስ ጣቢያው በጣም ሩቅ ስለሆነ ሰው እየተንጠባጠበ ሰው ጠፋ። ከዛ ቁጭ አለ። ፖሊሱ ተነስ ሲለው ካልደመቀ አልሄድም አለ። እሺ በነገራችን ላይ አሁን ትንሽ የከበደኝ ሁለት መልስ ነው። ሰዎች በዱካውን ተከትዬ ይሄዳሉ ይላሉ። ሰዎች ዱካ ላይ ቁጭ ብሎ ነው ያገኘሁት ይላሉ። የትኛው ዱካ እንደሆነ አሁን ግራ ስላጋባን ለምን አትጠይቁት? መግለጽ አልፈለግም። ዱካ ነው አልኩኝ። እኔ የማውቀው በዱካ ነው። ያው 3 እግር ያለው መቀመጫ የሚሄድ ባጃጅ በለው አላለማ። በዱካ ነው ያስኩት። በቃ በዱካ ሰው ይዣለሁ። ተነጋገሩ እናንተ፣ ዝም በሉ እናንተ። ለምን በሰው ዱካ ማለት በዱካ ቤት በዚህ በሶስት እግሯ ሳይሆን ይሄ ዱካቸው የእግር እንትን አለች ዳና ይባላል። በሱ በሚለው ሰው ሊከተል ሰው ሊያገኝ ይችላል፣ አስይዝ ይችላል በሚል እውነት ነው። በሱ እውነት ነው፣ እኔም እውነት ነው። ግን ከማርቆስ ይለያል። ቅድም ሲናገራየ አክቲንግ አደረገ። በዱካ አለ። ዱካውን ወርውሮ ሰውየውን መቶት ሊሆን ይችላል። እንደውም ማሸተት ነው ዱካውን ማን እንደሆነ ለማለት የደዚህ ብቻ ገብቷል። የፖሊሶቹ ሻት እንደሚሄደው በዱካ ደግሞ አይደለም። በፖሊሶቹ ሻት ሳይሆን በሰው እንደውም ምን ነበር ዱካው በጣም ነው የምወድ። ግን ከሁለት አንዱ ብትነጥልን ለመልስ ይመቸል። ተስማሙ። እኔ ሲንግል ጋብዣለሁ። ድንግዳችን ስለሆነ እኔ በእናንተ ሰው የተረዳሁት ዱካ ሰርቆ ምልክቱ ልክ ሲፈተሽ ሰውየው ዱካው ስለተገኘ እሱ ነው ተባለ። በሱ ከሆነ ያስኬደ። ስለዚህ ሶስታችንም ሀሳባችን ይለያያል። እውነት ነው። እንደዚህ የሌባ ነገር ሲነሳ በጣም የደሃ ቤት ሌባ ገባ እና ቤቱ ከውጭ ሲታይ በጣም ያማረ ነው፣ ግን ውስጡ እቃ የለውም። ምንም እቃ የለውም። በቃ አንድ ፍራሽ፣ አንድ የውሃ መጠጫ እቃ ነው ያለው እና በጣም በር ሰብሮ ምናምን ነው የገባው። ዋጋ ከፍሎ ነው የገባው። ሲገባ ምንም ነገር የለም። ባሉካው እግሩን ሰቅሎ ምናምን ተኝቷል ከሚስቱ ጋር። 2000 ብር አስቀምጦ እቃ ግዙ ብሎ ሄደ ሌባ። አንዳንዴ እኮ ሌባም አለ ሰርቆ ፍርድ ቤት ቀርቦ አንድ ኮንቴነር እኮ ነው የሰረቀው። ብቻህን ነው ይህን ሁሉ ላይ ሰረፍከው ሲባል ጌታዬ በዚህ ሰዓት ማን ይታመናል? እሺ እየተጠበቃችሁ እውነት ብለን እውነት። አዎ ፍልፍሉ በዱካ ሰው ይዣለሁ ያለውን ጥላሁን፣ ቶሚና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? እውነት ይመስላል። ግን አሁን የሚመልሰው መልስ ነው በጣም ከባድ። አይሆንም ውሸት ነው። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ።
በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። ውሸት ነው። ወይኔ ተጫወተብን። ፍልፍሉ እኮ ዋሽቶ አያውቅም። ውሸት ቀላል ነገር እንዴት ተጠይቃለሁ? እንዲህ ቀላል ነገር እንዴት ጠይቃለሁ? ለማንኛውም በዛሬ ውጤት የፍልፍሉ የታኩርና የዜዶ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። ወደ መድረክ ዘነበ ፍሬ ስብሐት ይባላል። ብዙዎቻችሁ በቲክቶክ ስሙ ዘኔ ብረቱን ታውቁታላችሁ። አሁን ደግሞ ለትልቅ ዓለም አቀፋዊ ዓላማ የተዘጋጀበት ነገር አለና መልእክቱን ያስተላልፍና ትርኢቱን ያቀርብናል። ዘነበ ፍሬ ስብሐት ዘኔ ብረቱን ወደ መድረክ እንጋብዘዋለን። ዘኔ ብረቱ ዘነበ ፍሬ ስብሐት ወይም በቲክቶክ ስሙ ዘኔ ብረቱ ተገኝቷል። ከኋላው ደግሞ 25 ሊትር 20 ሊትር 25 ሊትር በጀሪካን ውሃ ሞልቶ ይዞ መጥቷል። መጀመሪያ መልእክቱን ያስተላልፍና ወደ ትርኢቱ ይሄድልናል። ዘኔ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። እናንተን በጣም ማደንቃችሁ በአባይ ቲቪ ዋሸውኒ ፕሮግራም ላይ ስቀርብ ለሁለተኛ ጊዜ ነው። በጣም ማደንቀው ፕሮግራም ነው። እሺ፣ አሁን ለሆነ ዓላማ ተዘጋጅተሃል። ምንድን ነው በቅርቡ የምታደርገው ነገር? ያው ብዙ ጊዜ ነው የሞከርኩትና ያው በእናንተ ጋርም ከዚህ በፊት ስቀርብ በልዩ ተሰጡ ብዙ አመት ነው የሰራሁትና ብዙ ጊዜ መድረክ ስሰራ ሰዎች እንዳይሞክሩት መልእክት አስተላልፋለሁ። በየትም ቦታ ላይ ስጠራ እናገራለሁ። ብዙ አመት የሰራሁት ነው። አሁን የምናገረው ሰው እንዳይሞክረው ነው። ብዙ አመት የሰራሁት ስራ ስለሆነ በኢትዮጵያ በአፍሪካ ሪከርዶች አሉ። ድንቃድንቅ ላይ ሪከርድ ላይ በአፍሪካ ብረት ማጣመም ብቻ ሳይሆን በብረቱን ጽሁፍ በመጻፍ ስካይላይት ብዬ ነው የጻፍኩት። ባለ 8 ባለ 10 ፎቅ የሚሰራበት ብረት። እንደገና ደግሞ ብረቱን በጉሮሬ አጥፋለሁ። ከዚህ በፊት እናንተ ጋር ሰርቻለሁ። ባለ 8 ብረት። አሁን አንድ ብረት አይደለ ባለፈ ያጠፍኩት አሁን 2 ብረት እያጠፍኩ ነው። በአለም ላይ የለም ይሄ። በግንባሬ ሚስማር እየመታው ጣውላ ላይ ያስገባለሁ። በአለም አቀፍ ድንቃድንቅ ላይ እንዲሰፈር። አሁን በአጭሩ ለመግለጽ የፈለኩት ምንድነው በአለም አቀፍ ደረጃ ለመወዳደር ፈለኩና እንቅስቃሴ ያደረኩ ኮንታክት አደረኩ። ባህል ሚኒስቴር ጋር አጋጣሚ ጠይቄ ልሰራ ይሄንን አስቤያለሁ። በደስታ ተቀበሉኝና በፍጥነት ቀኑንም ቶሎ ቅረጥ እኛም እንደግፈንም ንገረን ምናምን ብለውኝ እሺ ብያቸው ሚያዝያ መጨረሻ አካባቢ ላይ ላረግ ከምባታ ዞን አንበሪቾ ድራሜ ዶክተር አብይ ወጣበት 777 ደረጃ እሱን ደረጃ እንግዲህ ከቻልኩት ዓለም ላይ ያልተሞከረ ነው። በጥርስ 50 ሊትር ይዞ 777 ደረጃ በጥርስ መውጣት። ይሄንን ሙከራ ስሞክር አንዳንድ ትምህርት ቤት ላይ 50 ሊትር ይዤ 4 ፎቅ ድረስ እየወጣው ነው። ፒያሳ 70 ደረጃ 110 ደረጃን ይዤ እየወጣው ነው። ብዙ ነገር እየሰራው ነው ያለሁት። በጣም አሁን ኢትዮጵያን ማስጠራት ይችላል በብዙ ነገር። ወደ 5 ነገሮች ዓለም አቀፍ ሪከርድ ላይ ይገባል የሚል ሐሳብ አለኝና ባህልና ቱሪዝም ወስኖልኝ ወረቀት ድጋፍ አድርገውልኝ እንቅስቃሴ ላይ ነኝ። ስፖንሰር ነው አሁን የምጠብቀው። በቃ ቀኑ ተቆርጧል። ስፖንሰር የሚያደርግ 30 ጥቅምት ሚያዝያ 30 ግንቦት 1 2 ታዋቂ ሰዎችን ታዋቂ የሚዲያ ሰዎች ስፖርተኞች በኢትዮጵያ ደረጃ ዳኞች ኢንተርናሽናል ዳኞች ማለት የጥርስ አያያዜ ደረጃ ወጣጤ ሰዓቴ በምንድን ነው የምጠቀመው የሚባለው ሰዓቱን የሚይዙ ስፖርተኞች ታዋቂ ከመንግስት ከስፖርት ፌዴሬሽን ይመደባል። የሚዲያ ጠቅላላ ይኖራሉ። ታዋቂ ሰዎች ይኖራሉ። የውጭ ሚዲያ ይኖራል። ያስገባውት ፕሮፖዛል ላይ ከተሳካልኝ በጀቱ ብቻ ነው የቀረው። እሱን ይዤ በዓለም አቀፍ ድንቃድንቅ ላይ ኢትዮጵያን ለማስፈር በጣም ከመጀመርህ በፊት ስልክህን ተናገር። ሰዎች ስፖንሰርም ሊያደርጉ የሚፈልጉ ሰዎች ካሉ በስልክ እንዲያገኙ፣ ሌላም ደግሞ እገዛ እንዲያደርጉ የምትፈልጋቸው ሰዎች ካሉ አካውንትንም ተናገር። እሺ አሁን እኔ የምናገረው ያው ብዙ ነገር ሰራለሁ። አሁን በዚህ ነው የታየሁት እንጂ ውዝዋዜ ብዙ አመት አስተምሬያለሁ። እና ቢዩትን እነ መልሰውን እነ ፋሲጋን በጣም ትልቅ ቦታ ላይ ያሉ ልጆች አዲስ አበባ ዩኒቨርሲቲ ባህል ማዕከል ክቡር ዘበኛ እንደዚህ ብዙ ቦታ ላይ ተቋም ላይ ውዝዋዜ በማሰልጠን 30 አመት ሰርቻለሁና ውጭ ላይ ብዙ ተወዛዋዦች አሉ። ያ ኮንታክት ስለማንደራገር ነው እንጂ በዚህ ስራ ብዙ አመት ሰርቻለሁ።
ይሄ አሁን ህፃናትን እየፈጠርኩ ነው ያለ ስታይሉን ቀይሬ ከህፃናት አንድ ትምህርት ቤት ልጆች እያሰለጠንኩ ነው። አሁን በቅርቡ ላስመርቅ ነው ህፃናትን ማለት ነው። ከዛ በተረፈ ደግሞ በጎ ስራ እሰራለሁ። በጣም ትልቁ የሚያስደስተኝ ስራ በጎ ስራ እሰራለሁ። አንድ ማህበር አለን። እዛ ማህበር ላይ ለ5 ዓመታችን ነው በጎ ስራ ስንሰራ አዲስ ብርሃን የበጎ አድራጎት ማህበር። እሱ ማህበር አንድ ፈጠራ ይዘን ቀርበን የበጎ አድራጎትን ለ3 ቀን ኢኖቬሽን ቴክኖሎጂ ላይ እንትን አቅርበናል። አዲስ ፈጠራ ይዘን ቀርበን ነው ምንድነው በውጮች ተሰርቷል፣ ግን እኛ ጋር ምንድነው አካባቢያችን አዲስ አበባ በጣም ንጹህ የሆነች ነው። የሁለተኛ ከዚህ ጋር ተያይዞ የንጽህና እጥበት ማሽን በማቋቋም ፕሮፖዛሉን ያዘጋጀ ነው ባጭሩ ነውና ተቀብለውናል። የፊድሪ የበጎ አድራጎት ማህበር ይሄንን እያስተዋወቅን ያለ ነውና ይሄን ስራ በከተማ ደረጃ ለስራ አጥም ስራ አጥነትን ይቀንሳል። ልብስ ማጠብ በፍጥነት የማይችል ሰው ሰራተኛ ልብሱን ሰጥቶ በየመንገዱ ልክ እንደ ባስ ስቴሽን ሰጥቶ ታጥቦለት ከስራ ሲመጣ ይወስዳል። ይሄን ፕሮፖዛል አቅርበን ተቀባይነት አግኝተናል። ወደዚህ ሳምፕል ለመስራት እንቅስቃሴ ላይ ነው ያለ ነው። ከዛ በተረፈ ያለው እኔን ለማግኘት እኔን ለመደገፍ የምትፈልጉ ታዋቂ ሰዎች ስራ ለማሰራት የምትፈልጉ ሙያዬንም እና እዚህ በዓለም አቀፍ ድንቃ ድንቅ ላይ ኢትዮጵያን ለማስፈር የምትፈልጉ ሁሉም ሰዎች በስልክ ቁጥሬ 0936 56 13 71 0936 53 71 ይሄ ስልክ እኔን ታገኛላችሁ ማለት ነው። 0936 56 13 71 በዚህ ስልክ ታገኙኛላችሁ። አመሰግናለሁ። ወደ ስራው ገባለሁ። ብድግ አድርጉለት ማርክ ብድግ አድርጉለት። ና ተመችቷል እንዴ? ከፍ አድርግለት ባላንስ አድርግለት። ዋው 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 ዋው! እስኪ አሁን ደግሞ እኔ አንዴ ያጨብጭቡለት እንዴ! በማየት ምክንያት ሌላ ጊዜ እናድርገው። ዛሬ ነው ሰርቻለሁ። ማንም ሰው ሌላ ቀን በጣም ይሁን በቃ እዚህ ብድግ እናድርገውና ወደ ዳር ከባድ ነው። ማንም ሰው እንዳይሞክረው ሁሌ እነግራለሁ። አሁን ይሄ ጥቅሉ 140 ኪሎ ነው የሚሆነው። 25 100 140 በጣም ነው የሚገርመው። በጣም ነው የሚገርመው። ዘነበ ፍሬ ሰባት በቲክቶክ ስሙ ዘኔ ብረቱ እጅግ አድርገን እናመሰግናለን። በጭብጨባ እንሸኝዋለን። አንድ ወንድማችንን እዚህ እንጋብዘዋለን። ሀብታሙ ገብረ ዮሐንስ ይባላል። ያው አንድ ችግር አጋጥሞት ነው። ሀብታሙ ገብረ ዮሐንስን ወደዚህ እናመጣዋለን። ፍልፍሉ ይዛችሁት ብትመጡ እንግዲህ ሀብታሙ ገብረ ዮሐንስ መጥቷል። ሀብታሙ እንግዲህ የገጠመውን ችግር ምን እንዳጋጠመውና የሆነውን ሁኔታ ይገልጽልናል። እሺ፣ ሀብታሙ ገብረ ዮሐንስ እባላለሁ። ቤተሰብ አስተዳዳሪና የቤተሰብ አስተዳዳሪ ነኝ። በአጋጣሚ በሆነ በስፖርታዊ ስልጠና ዝግጅት ላይ ወይም ደግሞ በሆነ በስፖርታዊ ስልጠና ላይ በገጠመኝ ችግር በጣም ከፍተኛ አደጋ ነው። ግን ያው ከፈጣሪ ጋር ምንም ብዙም እንትን ሳይል የጉልበቴ ከፍተኛ አደጋ ነው የደረሰብኝ የነበረው። በተለያዩ ሆስፒታሎች ያው ሰርጀሪ ስሰራ ቆይቻለሁ። ግን ምንም አይነት ለውጥ አልነበረውም። እስካሁንም ምንም አይነት ለውጥ የለውም። ያው ከአመት ከ6 ወር በላይ አልጋ ላይ ነበርኩ። አሁን በዚች 4 ወር አካባቢ ትንሽ በሁለት ክራንች እንደሚታየው ለመንቀሳቀስ እየሞከርኩ ነው። ግን ምንም ጉልበቴ ላይ ስራ መስራትም ምንም አይነት አመት ከ6 ወር ኦልሞስት ከ5 ከ7 ወር ሆነኝ። በየትኛውም ስራ ተሳሳሰፍ የሚሆን ምንም ሆኜ አላቅም። እንደታየው አልጋ ላይ ነኝ እስካሁን። እንግዲህ ያው የሀብታሙ ገብረ ዮሐንስን ያው ቤተሰብ ያስተዳድራል። ብዙ ቤተሰቦች ከስሩ አሉና ስራ ካቆመ ብዙ ጊዜ ሆኖታል። እንኳን መታከም ቀርቶ የቤተሰቡንም ሁኔታ
መሸፈን እጅግ አስቸጋሪ ሆኖበታልና ይህንኑ ችግር አስመልክተን የጠየቅናቸው የድሪም የአጥንት የድንገተኛ አደጋዎችና የአከርካሪ ሕክምና ማዕከልን ሄደን ስለዚሁ ጉዳይ ጠይቀናቸው ነበርና የሚሰጡንን መልስ እዚሁ ድረስ በመጋበዝ ዶክተር ሳምሶን ቱሌ የድሪም የአጥንት የድንገተኛ አደጋዎችና የአከርካሪ ሕክምና ማዕከል የአጥንት ቀዶ ሕክምና ስፔሻሊስት ሐኪም የአጥንት ካንሰርና መልሶ ማስተካከል ሰብ ስፔሻሊስትን እስቲ ወደዚህ እንጋብዛቸዋለን። ዶክተር ሳምሶን ቱሌ እኛ ቁጭ ብለን ስላስቆምኖት ዶክተር ትንሽ ጠጋ ይበሉልንና እንግዲህ ያው የሀብታሙ ገብረ ዮሐንስን ጉዳይ ሕክምናው እናንተ ጋር ሕክምና ይሰጣል ብለን ያለውን ሁኔታ መተን ጠይቀናችሁ ነበርና እንግዲህ የምትሰጡትን መልስ እዚሁ ተመልካቾቻችን ፊት እንዲገልጹልንና እንዲሁም ደግሞ የድሪም ምን አገልግሎት እየሰጠ እንዳለ እግረ መንገዶን እንዲገልጹልን ነው። እሺ፣ ስለጋበዛችሁን እጅግ በጣም አመሰግናለሁ። ወንድማችን ሀብታሙ ያው እኛ ጋር መጥቶ ነበረ፣ አይተነው ነበረ። በደረሰበት አደጋ ያው እስከዛሬ እንደሰማችሁት ታሪኩን መልሶ መራመድ አልቻለም። 2 ክራንችም ይዞ ነው እየተንቀሳቀሰ ያለውና ይህንን የደረሰበትን ነገርም አይተን እሱም አቅሙ ስነቱን አይተን እኛ ሕክምናውን ወጪ ሆስፒታሉ ለመሸፈን ሙሉ ለሙሉ ቃል እንገባለን። በጣም አሪፍ። እጅግ አድርገን እናመሰግናለን ዶክተር፣ እጅግ አድርገን እናመሰግናለን። ሆስፒታላችሁ የሚሰጠውን አገልግሎትና አድራሻችሁንም እግረ መንገዱን ቢገልጹልን። ሆስፒታላችን ድሪም የአጥንት ሕክምና ከፍተኛ አደጋዎችና የአከርካሪ ሕክምና ማዕከል ይባላል። የሚገኘው ሜክሲኮ በድሮ ትንባሆ ሞኖፖል ጀርባ ነው። ሆስፒታላችን የተቋቋመው በተለያዩ በአጥንት ሕክምና ዙሪያ በንዑስ ስፔሻሊቲ ሌቨል ወይም ደግሞ በሰብ ስፔሻሊቲ ደረጃ በሚያገለግሉት የተቋቋመ ነው። ዋናው ዓላማችን ማንኛውም ሰው መጥቶ የትኛውንም የአጥንት ሕክምና አከርካሪም፣ የጉልበት፣ የዳሌ ቅየራ እንዲሁም የህፃናት አጥንት ሕክምና አግኝቶ የትም ሳይሄድ እዛው አግኝቶ እንዲሄድ፣ ሁለተኛ ነገር ደግሞ ሰው ከጉዳትም ከተለያዩ ነገር ደርሶበት መልሶ ወደ ስራው እንዲመለስ ነው የምንፈልገው እና አጥንት ሕክምና ሰርጀሪውን ብቻ ሳይሆን እዛው ማገገም ሂደቱንም የፊዚዮቴራፒ የተሟላ ማዕከል አለን። ሌላው በተጨማሪ ማድረግ የምንፈልገው ደግሞ ሆኖ ማየት የምንፈልገው ማንም ሰው የአጥንት ሕክምና ችግር ያለበት ውጭ ሀገር ሄዶ እንዲታከም አንፈልግም። ሁሉንም ሕክምና አገር ውስጥ ማድረግ ነው የምንፈልገው። በተጨማሪ በግል ደረጃ ወይም ደግሞ እንደ ሀገር ከፍተኛ አደጋዎች ሲደርሱብን ሙሉ ለሙሉ የተሟላ ሕክምና የምናገኝበት የለምና ዋናው ዓላማችን ማንኛውም ሰው ከፍተኛ አደጋ ደርሶበት ተመልሶ ወደ ሰው እንዲመለስ በከፍተኛ አደጋዎች ላይ የሚደርሱትን ነገሮችን ሙሉ ለሙሉ አክመን ሰው ተመልሶ ወደ ስራው እንዲመለስ፣ ተመልሶ ቤተሰቡን እንዲያስተዳድር፣ ተመልሶ ወደሚወደው ስራ እንዲመለስ ማድረግ ነው የምንፈልገው። ይሄ ነው አድርገን ነው የምናመሰግነው። ሄደን ጠይቀናቸው ነበር። ፍልፍሉ የምትለው ካለ? ያው ባለፈው ሄደን ማርክም ነበር አለ አብረን ሄደን ጠይቀናል። በጣም ነው ዶክተር የምናመሰግነው፣ ወንድማችንንም ስላገዛችሁልን። ሐኪም ቤቱን ደግሞ አይቻሉ በጣም አሪፍ ነው። እንዴት የሰው ገራዥ በል የሰው ገራዥ ገመስሎ ገብቶ ነመስሎ ነው የሚወጣው፣ ቀጥ ብሎ። ስለዚህ በጣም ነው የምናመሰግነው። በጣም እናመሰግናለን። እንግዲህ ዶክተር እንዳሉት ድሪም የአጥንት የድንገተኛ አደጋዎችና አከርካሪ ሕክምና ማዕከል የሚሰጣቸው አገልግሎቶች አጠቃላይና ከፍተኛ የአጥንት አደጋዎች ሕክምና፣ የጉልበትና የዳሌ መገጣጠሚያ ቅየራ፣ የስፖርት ጉዳቶች ሕክምና፣ በካሜራ የታገዘ የመገጣጠሚያ ቀዶ ሕክምና፣ የህፃናት አጥንት ቀዶ ሕክምና፣ ፊዚዮቴራፒና ማገገሚያ፣ የአከርካሪ አጥንት ቀዶ ሕክምና፣ የአጥንት ካንሰር ቀዶ ሕክምና፣ የፕላስቲክና መልሶ ማስተካከል ቀዶ ሕክምና አገልግሎት ይሰጣል። አድራሻው ቅድም ዶክተር እንደገለጹት ከሜክሲኮ ወደ ሳር ቤት በሚወስደው መንገድ ከአፍሪካ ህብረት ፊት ለፊት ወደ ቀኝ በሚያስገባው መንገድ በትንባሆ ሞኖፖል በኩል ወደ ውስጥ ሲገባ ነው። በስልክ ቁጥር በ0946904290 እንዲሁም ደግሞ በቢሮ ስልክ ሌላ ሞባይል አለ በ0925 44 46 66
እንዲሁም 0115 50 0079 ወይንም ደግሞ 0115 50 0066 መደወል ትችላላችሁ። ድሪም የአጥንትና የድንገተኛ አደጋዎችና የአከርካሪ ሕክምና ማዕከል ድሪሞችን እውነትም ድሪም አይደል? በጣም በዚህ ላይ ለወንድማችን ሙሉ ለሙሉ ወጪውን ችለውልናል። እዛ ሄደው ሮጠው ነው የሚወጡት። ሮጠው ነው የሚወጡት። በጣም ከድሪም ደስ የሚለኝና ደስ ያለኝ ነገር ምንድነው? ብዙ የሀገራችን እንደዚህ አይነት ድንገተኛ አደጋ የሚደርስባቸው ሰዎች ብዙ ገንዘባቸውን፣ ብዙ ሀብታቸውን፣ ቅሪታቸውን ሸጠው ነው ወደ ውጭ ሀገር ሄደው የሚሰሩት። ድሪም ካለ ግን የትም ሄደል። ኢንካንትሪ እሺ፣ ሀብትሽ የምትለው ነገር ካለ በመጨረሻ። እሺ፣ በመጨረሻም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዋናው ጤና ነው። ጤና ይስጥን። ሁላችንም ከእንደዚህ አይነት አደጋ ይሰውረን እላለሁ። ድሪሞችንም በጣም አመሰግናለሁ። ስፔሻሊ ለተወዳጁና ለተመራጩ አባይ ቲቪ በድጋሚ ለዋሻው እንዴ አዘጋጆች ለበረከት እንዲሁም ለደምሴ ለማርቆስ በሙሉ ለክሩ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፈጣሪ ጤናችሁን በሙሉ ይጠብቅልኝ። ከዛ በስተመጨረሻ ግን ሶስቱንም ሰርጀሪ የተለያዩ ነገሮችን ሳደርግ እድሜ ልካቸውን ይሄንን አመት ከ6 ወር አጠገቤ ሆነው ጓደኞቼ አብሮ አደጌ እና አቶ እንደሻው ጌታቸው፣ ተሾመ ታምራት፣ የአፕል አካዳሚ ባለቤት አቶ አብዮት እጅጉ፣ አብይ አበበ፣ ሚኪያስ ብርሃኑ እንዲሁም ዱባይ ያሉ ጓደኞቼ በተለያዩ በአቅምና በተለያዩ ሰፖርት እያደረጉኝ የተለያዩ ቤተሰቦቼንም እስከ መምራት በምችልበት የተለያዩ በአቅም እርዳታ ማድርገውልኛል። እነሱን በጣም ማመስገን ፈልጋለሁ። ከምለው በላይ እስካሁንም የሰው ፊት እያዩ ብዙ አስታመውኛል፣ አሳክመውኛል። እነሱን በጣም ስፔሻሊ ማመስገን ፈልጋለሁ። በስተመጨረሻ ግን የመጨረሻው በቃ የአባይ ቲቪ ዋሻው እንዴ አዘጋጆችን በጣም ከልቤ ላመሰግን። ጤናዬ እንዲመለስ እንዲህ ስለለፋችሁ ሲቀጥል ድሪም ሆስፒታልን እግዚአብሔር ይስጥልኝ። አሜን። በተጨማሪ ደግሞ ያው ሀብትሽ ስራ ፈቶ ነው ያለው እና ቤተሰብ አስተዳዳሪ ነው እና እዛው ኮሚቴ አዋቅረውለት እዛው ሰፈር አካባቢ ያሉ ሰዎች አካውንት ከፍተውለታል። እሱን አካውንቱን እንናገራለን። 1075 35 45 666 ደግሞአለው 1075 35 45 666 በኮሚቴ ነው የተከፈተው። አብይ አበበ፣ ፍቃዱ ተስፋይና ተመስገን ባለው በሚል አካውንት ያው እንግዲህ የቤተሰቦችን ሁኔታ እንዲያግዙ አካውንት ተከፍቷል። በቀጥታ ሀብታሙንም ማግኘት ለምትፈልጉ በ0911 81 92 26 መደወል ትችላላችሁ። እንግዲህ በቀጥታ አሁን ወደ ድሪም ይሄዳል። ሕክምናውን ጨርሶ ሲመጣ እዚሁ ዱብ እያለ በዋሻው እንዴ ሙዚቃ አብሮ ይገባል አይደል እንዴ? እሺ፣ ድሪም ዶክተርን እጅግ አድርገን እናመሰግናለን። በጭብጨባ እንሸኛቸው። እሺ። ውድ የአባይ ቲቪ ቤተሰቦች ተወዳጁ ኮሜዲያንና የዋሻው እንዴ ፈርጥ የሆነው በረከት በቀለ ፍልፍሉ የጤና እክል እንደገጠመው ይታወቃል። አባይ ቴሌቪዥንም ኮሜዲያን ፍልፍሉ ወደ ሕክምና ተቋም ከገባበት ጊዜ ጀምሮ የሚጠበቅበትን ቤተሰባዊ ድጋፍና ኃላፊነት እየተወጣ ይገኛል። ይሁን እንጂ ኮሜዲያኑ አሁንም ከህመሙ ባለማገገሙ በርካታ ወዳጆቹና አድናቂዎቹ ፍልፍሉን ለመደገፍ በርካታ ጥያቄዎችን እያቀረቡልን ይገኛሉ። በመሆኑም ጣቢያችን የአድናቂዎቹን በጎ ሐሳብና ጥያቄ መቀበሉ አስፈላጊ ሆኖ ስላገኘው በተጠቀሰው የኮሜዲያን በረከት በቀለ ፍልፍሉ ይፋዊ የባንክ አካውንት ድጋፍ ማድረግ እንደምትችሉ ያሳውቃል። እጅግ አድርገን እናመሰግናለን። እጅግ ደስ የሚል ነገር ነው ያየነውና ሕክምናውን ከጨረሰ በኋላ ሲመለስ ደግሞ እንደገና ለምስጋና እንጋብዘዋለን። ክቡራትና ክቡራን ተመልካቻችን የምትከታተሉት እንግዲህ ዋሻው እንዴ ነው። ታኩርና ቶሚ ደግሞ የዛሬው እንግዶቻችን ናቸው። ወደ ዋሻው እንዴ ከመግባታችን በፊት ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ዝግጁ ናችሁ? ዝግጁ ናችሁ? እሺ፣ የምትለው አለ ከመጠየቄ በፊት? የምለው ነገር ምንድን ነው መሰላችሁ? ልነሳላችሁ ስለምወዳችሁና ብዙ ጊዜ ፎርማታችን እንግዶች እዚህ አምጥተን ህዝብ ጠይቀን ነበረ የምንጠይቀው። በወቅቱ አሁን እኛ አልተመቸንም ነበረ እኔና ዘደው። እነዚህ ፍልፍሉ ማርቆስና ደምስ በራሳቸው ተመላልሰው ሄደው ይህንን ስለጨረሱልን ጓደኞቼን እንድታከብሩልኝ ነው። ወደ ጥያቄ አይ ቀልየንም ስላልተመቸ ነው። በጣም ነው
እኛም የምንወዳችሁ የእኛ ነገር ማለት የእናንተ እኮ ነው። ስለዚህ እኔ ደግሞ ፎርማቱም ተለይቷል። ዛሬ የመጀመሪያው ነው ይሄ። እንደዚህ አይነት ጨርሶ የሚመጣ ለኛም ትምህርት እየሆነ ነው። አሁን ለወደፊቱ ለቀጣዩ ነገር እዛው ሄደን ጨርሰን እንትኖቹ የምስራች ነገር የእናንተ ድካምና ልፋት ግን መታሰብ አለበት። ክሬዲት መስጠት አለብን ለምንም ነገር ቢሆን። አሁንም ደግማችሁ አጨብጭቡላችሁ ጓደኞች። ለዛ ነው ጥሩ ነው። ግን ያው አንተ ታውራ አይደለም ቁጭ ብለህ ብትነግረን ልጁን ማጓጓት እንደውም ብዬ ይኸውላችሁ እንኳን ያልሰማው። እሺ እጅግ አድርገን እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው፣ ሾው ማዝናኝ ነው፣ የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው